ተግባቦትን ይቀንሳል ማለት ነው። እዚህ ጋር ይጠቅማል፣ እዚህ ጋር አብሮ የሚሄድ አይመስልም ማለት። ከዛ እናቴ የራሷ ስልክ አላት፣ አባቴ የራሱ ስልክ አለው፣ ወንድሜ የራሱ ስልክ አለው፣ እህቴ የራሱ ስልክ አለው። እነኚህ ቤተሰቦች አንድ ቤት ነው የሚኖሩት፣ አንድ ላይ ነው የሚኖሩት። መገናኘት የለም። ልጆችን እያሳደገ ያለው በዚህ ዘመን ሶሻል ሚዲያ ነው። ምናዩ አይታወቅም። በቃ ስማርትፎን ገዝተን እንሰጣቸዋለን፣ ልጆች በራሳቸው አለ። ስፔሻሊ በእኛ ሀገር ላይ ያልተፈጠረ ነገር ተፈጠረ እንዲሆነ እያሉ ኤዲቲንጉ በጣም ሀይ ይሆናል። በኤአይ ፌክ ኒውስ የበዙበት ቱልሱ አስገድዶ እንድታረግ ያደርግሃል። ልክ ስትጠቀም የማለት ነገር። ረዥም ሰዓት ሶሻል ሚዲያ ላይ የሚቆይ ሰው ወዴት ይቀየርበታል? ወደ ጭንቀት ይቀየርበታል። ስፔሻሊ ሾርት ቪዲዮዎችን ካያችሁ የሾርት ሚሞሪያችን ነው አክቲቭ የሚያደርገው። ሎንግ ሚሞሪያችንን እየገደለ ነው የሚሄደው። ህፃናት በተለይ ልጆቻችሁን እየገደላችሁ ነው ያለው። በዚህ ሰው ልጅ አድርጎ የሚጨርስ አይደለም። ሰው ደግሞ የተመገበውን ነው የሚመስለው። ወደ ውስጥ ያገባ ነው ወደ ውጭ የሚወጣው። እና ምንድን ነው የማየው ያለፈውን ጊዜ መልሰን አናገኘውም እና በከንቱ ያሳለፋችሁትን ጊዜ መልሳችሁ ላታገኙት ትችላላችሁ። ስለዚህ ያላችሁን ጊዜ በአግባቡ ለቁም ነገር ኖራችሁ እንድታልፉ ይሻረጋሉ። ሰላም እንዴት ናችሁ? ውድ የዛይንት ተከታታዮች፣ ዛሬም እንደተለመደው አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ደግሞ እስኪ ስለ ሶሻል ሚዲያ አብረን የምንመለከት ይሆናል። እንግዲህ በዚህ ፕሮግራም ላይ ስለ ሶሻል ሚዲያ ጥቅሞች፣ ጉዳቶች አብረን የምንመለከት ይሆናል። ብዙ ሰዎች ሶሻል ሚዲያ ጉዳት የለማረ በቃ ፒስ ነው፣ ሁሉም ነገር ደህና ነው፣ እንደፈለግን መጠቀም እንችላለን ይላሉ። አንዳንዶቹ ደግሞ ወይ አያስፈልግም ነው በቃ ሶሻል ሚዲያ መጠቀም የለብንም የሚሉ አሉና የትኛው ነው ትክክል? መጠቀም አለብን የለብን የሚለው ብንጠቀም ለምን እንጠቀም፣ ባንጠቀም ደግሞ ምን እንጎዳለን የሚለውን ጉዳቱንና ጥቅሙን አመዛዝነን የምንመለከት ይሆናል ማለት ነው። አንድ ሰውዬ ትዝ ይለኛል። ምንድነው ያደረገው? እኔ በቃ ልጄ 18 ዓመት እስኪሆናት ድረስ በቃ ሶሻል ሚዲያ ነው አትነካም አለና ከዛ በኋላ ያንን ለማድረግ በቃ ስልክ አልሰጣትም፣ ስማርትፎን የምትይዘው 18 ዓመት ሲሞላት ነው ብዬ ወሰንኩኝ አለ። ከዛ በኋላ ታስታውሳላችሁ ኮሮና ገባ። ኮሮና ሲገባ ምን ተባለ? ልጆች ቤት ሆኖ በስልክ ይማሩ የሚል ህግ መጣ ማለት ነው። ይሄ ሲመጣ ታዲያ የሰውዬ ሳይወድ ምን አደረገ? ለልጁ ታብ ገዛላት። ከዛ በኋላ ደግሞ ሁሉ ጊዜ ቤት ቁጭ ብሎ ማስጠቀም አይችልም። ለመጠቀም ምን ያስፈልጋል? ዋይፋይ ያስፈልጋል። ከዛ ዋይፋይ ያገዛላት። 18 ዓመት ሳይሞላት ስልክ አትይዝም የተባለች ልጅ ሁለተኛ ክፍል ምን ስንት ነው? በ8 ዓመቷ ወር በ7 ዓመቷ ስልክ የመያዝ ኦፖርቹኒቲ ተፈጠረ ማለት ነው። ስለዚህ በዚህ ዘመን በቃ አያስፈልግም፣ መጠቀም አንችልም ማለት አንችልም። ግዴታ ነው መጠቀም፣ ግዴታ ሊሆንብን ይችላል። እንደምትመለከቱ ያው ይሄንንም ትምህርት እያያችሁ ያላችሁት በሶሻል ሚዲያ ነው። ብዙ ጠቃሚ ነገሮች አሉት፣ እንደዚህም ደግሞ ጎጂ ይሆናሉ። በተለይ ሌላ አፍሪካውያን ያልነገሩን የሶሻል ሚዲያ የጎንዮሽ ጉዳት በጣም አለና እነዚህ ነገሮች እንዴት አቻችለን አብረን ይዘን እንሂድ፣ እንዴት እንጠቀም የሚለውን ዛሬ የምንመለከት ይሆናል ማለት ነው። ከየትኛውን ጀምር? ከጥቅሙ ከጉዳቱ? እሺ ከጥቅሙ መጀመሪያ አይከፋም። መጀመሪያ እስኪ ጥቅሞችን እንመለከት። የመጀመሪያው እንግዲህ የሶሻል ሚዲያ ጥቅም ስንመለከት ሶሻል ሚዲያ ከሰዎች ጋር ለመገናኘት በጣም ጠቃሚ ነው። እንዴት ልትሉ ትችላላችሁ? በጣም አሪፍ። ለምሳሌ በተለይ ኮሚኒኬሽን ጨምሯል። ኮሚኒኬሽን ማለት ከሰዎች ጋር ያለንን ግንኙነት በጣም አፕግሮ አድርጓል። በጣም ደስ የሚል ነገር፣ በተለይ ሩቅ ካሉ ሰዎች ጋር ማለት ነው። ካያችሁ ድሮ ታስታውሱ እንደሆነ ውጭ ሀገር ዘመድ ያላቸው ሰዎች ምናምን፣ እኔ አንድ ሴትዮ አስታውሳለሁ፣ ጎረቤት ውጭ ሀገር ልጅ የነበራት እና በቃ ልጇን የምታገኘው በወር በሁለት ወር ምናምን በጣም ወይ ለበዓላት ምናምን ነበረ ይገናኙ የነበረው። ምክንያቱም በጣም ውድ ነበረ ለመደወል ወደ ውጭና አስታውሳለሁ ቴሌ ሄደው 50 ብር እንግዲህ ያኔ በጣም ሀይ ነው፣ ዳቦ 20 ሳንቲም በሚገዛበት ጊዜ ማለት ነው። እና ቴሌ ሄደው ደውለው ምናምን እና በጣም ኮስቲ ነበር፣ 50 ምናምን ከፍለው ምናምን የሚገናኘው። እሷም እንደዛ ውድ ስለሆነ ቶሎ አደውልም ነበር። ነገር ግን ሶሻል ሚዲያ ከመጣ በኋላ የተለያዩ አፖች መጥተዋል፣ ዋትስአፕ፣ ቴሌግራም ምናምን። እነዛን በመጠቀም በአጭር ጊዜ ውስጥ በየቀኑ መደወል ይቻላል። ኢቨን በ5 ብር ዳታ ረዥም ሰዓት ማውራት ይቻላል እና ሩቅ ካሉ ሰዎች ጋር ማህበራዊ ግንኙነትን ጨምሯል። ይህ በጣም ደስ የሚል የሚበረታታ ነገር ነው። ሁለተኛው የሶሻል ሚዲያ ጥቅም ስንመለከት ኢንፎርሜሽን። የሶሻል ሚዲያ ሁለተኛ ስንል ኢንፎርሜሽን፣ በጣም ኢንፎርሜሽኖች ከበፊቱ በላይ ጨምሯል አይደል? እነዚህ ሶሻል ሚዲያዎች ከበዙልን በኋላ የምናገኛቸው ኢንፎርሜሽን ከጊዜ ወደ ጊዜ በጣም በዝተዋል። በጣም ደስ የሚል ነገር ነው ይሄ። ለምሳሌ አሁን በዚህ ሰዓት አሜሪካ የተደረገ ነገር 1 ሰዓት ሳይሞላ ኢትዮጵያ ሊደርስ ይችላል። ከምን የተነሳ? ከሶሻል ሚዲያ የተነሳ።
ምንድነው ዓለም አንድ ሆናለች የሚባልም ከሶሻል ሚዲያ የተነሳ ነው። እና በጣም ኢንፎርሜሽኖች አሁን የተከሰተ ከሳት ቶሎ ቶሎ የመጋራት በቃ ወደዚህ የማለት ነገር ስላለ በጣም ደስ የሚል ክሎዝ የሆነ ነገር አለና ይሄም በጣም የሚበረታታ የሶሻል ሚዲያ ጥሩ ጎን ብለን የምንመለከተው ነው። ሶስተኛው የሶሻል ሚዲያ ጥቅም ስንመለከት በጣም ስፔሻሊ ብዙዎቹ በዚህ ዘመን እየተጠቀሙበት ያለ ሶሻል ሚዲያ ጥቅም ስንመለከት ይሄ ማርኬቲንግ የሚባለው ማለት ቢዝነስ ላይ ስንመለከት ለንግድ ምናምን ለማርኬቲንግ ያለው አስተዋጽኦ በጣም ከፍተኛ ነው። አሁን ሱቅ መከራየት ላይ ያስፈልጋችሁ ይችላል። ለሱቅ የምታወጡትን ወጪ እራሳችሁ ቤት ሆናችሁ ማቴሪያሎቻችሁን ፎቶ እያነሳችሁ በሶሻል ሚዲያ እየለቀቃችሁ በጣም ብዙ ከስተመር ማግኘት ትችላላችሁ። ድሮ ታስታውሳላችሁ ለቲቪ ማስታወቂያ ለማሰራት ምናምን ድርጅታችሁን ምርታችሁን ለማስታወቅ ድሮ በቲቪ ከተመለከታችሁ በጣም ውድ ነበር አይደል? ኢሚሊየንስ ይጠይቃል፣ ገንዘብ ይጠይቃል። አሁን ግን ማንም ሰው ያስፈልጋችሁ በራሳችሁ ቻት አድርጋችሁ የሆነ ግሩፕ ክሬት አድርጋችሁ እዛ ላይ ማስታወቅ ትችላላችሁ። እና በጣም የሚበረታታ በጣም ብዙ ሰዎች እየተጠቀሙበት ያለ ምንድን ነው ይሄ ማርኬቲንግ ኦር ኦንላይን ሾፒንግ የምንለው ነገር በጣም አሪፍ። በጣም የሚገርማቸው አሁን እንደውም የገረመኝ ነበር ሰሞኑን እቃ መግዛት ከፈለጋችሁ ተጠቃሚ እንደ ድሮ ሱቅ መመላለስ ላስፈልጎ ይችላል። እቤቱ ሆኖ በስልኩ ያዛል፣ እቤቱ ድረስ ይመጣላችኋል። አሁን ደግሞ በጣም ሲቀርብ የሚገርማችሁ ነገር ኢትዮጵያ አይደለም ከአሜሪካ ድረስ ከውጭ ሀገር በአሊባባ ምናምን እንደነዚህ ባሉት ዌብሳይቶች ከውጭ ድረስ ሀገራችን ድረስ ምርቱን መግዛት ትችላላችሁ ማለት ነው። እዛ መሄድ ሳይጠበቅባችሁ ፖስታ ቤት አማካኝነት ከውጭ ጋር መግዛት እየተቻለ ነው። ይህ በጣም የሚበረታታ በጣም ደስ የሚል የሶሻል ሚዲያ ጠቃሚ የምንለው ነገር ነው ማለት ነው ይሄኛው። ወደ ጉዳቱ እንምጣ። ወደ ጉዳቱ ስንመጣ የመጀመሪያ ሶሻል ሚዲያ እንግዲህ ምን ብለናል? መጀመሪያ ላይ ኮሚኒኬሽን ኦር ተግባቦት ይጨምራል ብለናል አይደል? እዚህ ደግሞ አንድ ጉዳት በጣም መጥፎ የሆነው የሶሻል ሚዲያ ምንድነው? ተግባቦትን ይቀንሳል ማለት ነው። እዚህ ጋር ይጠቅማል፣ እዚህ ጋር አብሮ የሚሄድ አይመስልም አይደል? ላይክ እንዴት አማርኛ ላይ አንድ እንትን አለ አያው የሚባል አይ አው ላይክ እንደዛ ነው። አይ አው የሆነ ነገር ነው ሶሻል ሚዲያ እንትን ላይ ያለው ኮሚኒኬሽን ላይ ያለው ማለት ነው። አሪፍ ነው ያልኳችሁ ኦር ደግሞ ጥሩ ነው ሰዎችን አግባብተዋል ያልኳችሁ ሩቅ ካሉ ሰዎች ጋር ነው። ሩቅ ካሉ ዘመዶቻችን ጋር ለመገናኘት ሲምፕል አድርጎ አገናኝቶናል። ነገር ግን በሚያሳዝን ሁኔታ ዲስአድቫንቴጅ ኦር ደግሞ ጉዳት የሚለው አንደኛው ቅርብ ካሉ ሰዎች ጋር አራርቆናል። እንዴት መስላችሁ? እቤት ውስጥ እስኪ 4 ፋሚሊ አለ እንበል። እናት፣ አባት፣ እህት፣ ወንድም 4 ቤተሰብ አለ እንበል። ከዛ እናት የራሷ ስልክ አላት፣ አባት የራሱ ስልክ አለው፣ ወንድም የራሱ ስልክ አለው፣ እህት የራሱ ስልክ አለው። እነኚህ ቤተሰቦች አንድ ቤት ነው የሚኖሩት፣ አንድ ላይ ነው የሚኖሩት። ነገር ግን እናትም የራሷን ስልክ ይዛ ነው ቁጭ የምትለው፣ አባትም የራሱን ስልክ ይዞ ነው ቁጭ የሚለው፣ ልጆችም እንደዛ። ከዛ በኋላ መገናኘት የለም፣ መነጋገር የለም። ብዙ ቤት ካስተዋላችሁ ይሄ አብሮ መጫወት አብሮ ማሳለፍ የሚባለውን ነገር ሶሻል ሚዲያ በልቶባቸዋል። ስለዚህ ሁሉም የየራሱን ስልክ ይዝና በራሱ ዓለም ይሆናል ማለት ነው። በጣም ያሳዝናል። ባይዘዌ ወላጆች አንድ ላይ በማሳለፋቸው አንድ ላይ በመወያየታቸው በመነጋገራቸው የሚካፈሉት የሆነ ደስታ አለ። ይሄ የቤተሰባዊ መንፈስ አለ እዛ ውስጥ የሚተላለፍ እና ያ ነገር በጣም እየተጎዳ ያለበት ሁኔታ ነው። በጣም በሚያሳዝን መልኩ ደግሞ ልጆችን እያሳደገ ያለው በዚህ ዘመን ሶሻል ሚዲያ ነው። ምናዩ አይታወቅም። በቃ ስማርትፎን ገዝተን እንሰጣቸዋለን። ልጆች በራሳቸው ዓለም ናቸው። ስለዚህ በጣም ብዙ ቤተሰብ ልጆቹን እያጣ ያለበት አንደኛው መንገድ ምንድነው? ሶሻል ሚዲያ በጣም መጥፎ ሁኔታ ላይ ያለ ነገር ነው ማለት ነው። ይሄ ልንነቃበት ይገባል። ልጆችን እያሳደገ ያለው እንዳልኳችሁ ቅድም ሶሻል ሚዲያ እና ቤተሰብ ሊነቃበት ይገባል። ይሄኛው መራራቅን መስሪያ ቤትም ልትመለከቱ ትችላላችሁ። ዋይፋይ ያለበት መስሪያ ቤት ካያችሁ ቲታይም ላይ ሁሉም በቃ አብሮ መጫወት ምናምን እንደ ድሮ የለም። ሁሉም ሰውን ይበላል። ከዛ በኋላ ሶሻል ሚዲያ ላይ ነው። ስለዚህ ኮሚኒኬሽን ያለው አብረውን ካለ ሰው ጋር በጣም ኮሚኒኬሽናችን እየበላ ያለ ነገር ምንድነው? ሶሻል ሚዲያ ነው ማለት ነው። ሁለተኛ የሶሻል ሚዲያ ጉዳት ፌክ ኒውስ እንደሚባለው ይሄ የውሸት ዜናዎች ማለት ነው። ታያላችሁ አይደል? ያልተፈጠረ ነገር ተፈጠረ እያሉ በጣም እኔ እንጃ ስፔሻሊ በእኛ ሀገር ላይ ያልተፈጠረ ነገር ተፈጠረ እንዲሆነ ያሁን እያሉ በጣም ብዙ ነገሮች ይመጣሉ ማለት ነው። እና ፌክ ኒውስ በጣም የተስፋፋበት ምንድነው? ሶሻል ሚዲያ ስፔሻሊ አሁን ደግሞ ኤዲቲንጉ በጣም ሀይ ሆኗል። በኤአይ ኤዲቲንግ ተጀምሯል። በሱ ምናምን የሌለን ነገር ያለ እያስመስሉ እያቀረቡ ያሉ ሀገርን ከሀገር የሚያባሉ ህዝብን ከህዝብ የሚያባሉ በጣም ፌክ ኒውስ የበዙበት አንደኛው የሶሻል ሚዲያ ምንድነው? መጥፎ የምንለው ጎንዮሽ ነው ማለት ነው። ሌላኛው በጣም ከጉዳቶቹ ለእኔ አንደኛ የምለው ምንድነው? ሶሻል ሚዲያ
ሱስ የመሆንና የአእምሮ ጉዳት ያደርሳል። በጣም አብዝቶ ሶሻል ሚዲያን የሚጠቀም ሰው በዛ ሶሻል ሚዲያ ምን ይሆናል? ወደ ሱስነት ይቀየርበታል። ያው ታውቃላችሁ አይደል? የሱስ ደረጃዎች። አንደኛ የሱስ ደረጃ ጀስ በቃ ሲፈልግ ይጠቀማል፣ ሳይፈልግ አይጠቀምም። ግብት ውጥብ ዛትማት ክሎዝ ላይሆን ይችላል። ሁለተኛው የሱስ ደረጃ ደግሞ ስንመለከት እየወደደ ማድረግ ማለት ነው። ሁለተኛ የሱስ ደረጃ ስንመለከት ያንን ነገር ወዶና ፈቅዶ ማድረግ ማለት ነው። ስለዚህ ሰዎች ወደ ሁለተኛ ደረጃ ስቴፕ ሲያድግባቸው በጣም ደስ እያላቸው ያንን ሶሻል ሚዲያ ይጠቀማሉ ምናምን በቃ እንጆ ያደርጋሉ ምናምን ደስ እያላቸው ከዛ በጣም ረዥም ሰዓት እየተጠቀምን ወደ ሶስተኛ ደረጃ ያድጋል ማለት ነው። ይሄ ሶስተኛ ደረጃ ደግሞ ምንድን ነው ብለን ብንመለከት ሱሱ አስገድዶ እንድታረግ ያደርግሃል ማለት ፈልገው ሳይሆን በቃ ላይክ እንደ ምንድነው ሱስ ያለባቸው ሰዎችን አይተህ ታውቃለህ? የሚጠጡ የሚያጨሱ ምናምን ያንን ነገር ካላገኙ ይቅበጠበጣሉ፣ ወደዛ ወደዚህ ይላሉ። ከዛ ያንን ነገር ሲያገኙ ሲያጨሱ ሲጠጡ ምናምን እርክት ማለት ነገር አለ። ሶሻል ሚዲያም እንደዛ ይሆናል። በጣም እየተጠቀምክ ስትይ ልክ ስትጠቀም የማለት ነገር የሆነ እርክት የማለት ነገር አለና ወደዛ ደረጃ ያድጋል ማለት ነው። ከዛ በኋላ ሱስ ከሆነ በኋላ በጣም የሚያስጠላው ረዥም ሰዓት ትጠቀማለህ፣ እዛ ላይ ትንትላለህ። የሚገርማችሁ ሌላኛው የሚያመጣው ምንድን ነው? ይሄኛው ፕሮሰስ እየሄደ ጭንቀትን ያመጣል። ረዥም ሰዓት ሶሻል ሚዲያ ላይ የሚቆይ ሰው ወዴት ይቀየርበታል? ወደ ጭንቀት ይቀየርበታል። የአእምሮ ጭንቀት ይሆንበታል። እንቅልፍ ያሳጣዋል። ረዥም ሰዓት 1 ሰዓት የጀመረ እስከ ሌሊቱ 6 ሰዓት እዛ ላይ ያፈጠጠ እንቅልፍ ያጣል። ስለዚህ እንቅልፍ ያሳጣል፣ ጭንቀት ይሆናል፣ ቢዝነስን ያበላሻል። በጣም የሚገርማችሁ ሰሞኑን አንድ ኢንተርቪው ላይ የሰማሁት ምንድነው አረብ ሀገር ነገር ከዛ መታ ነገር ነው ኢንተርቪው የምታደርገው እና ምን አለች? እዛ የሆነ ሞል አለ አለች፣ የሆነ የንግድ ስፍራ አለና እዛ ቦታ ላይ አበሻዎች የሉም አለች። አበሻዎች አይቀጠሩም ኢትዮጵያውያን አለችና ግራ ገብቶ አሰሬ ለምንድን ነው እዚህ አበሻዎች የሌሉ ብዬ ጠየኳት አለች። ምክንያቱም አበሻዎች ስልክ ይወዳሉ፣ ረሳ ስልክ ላይ ስለሆነ እዚህ ቦታ አይቀጠሩም አለችኝ። ኢማጂን አሉ ስራን ያስተጓጉላል ማለት ነው። ስለዚህ እዛ ቦታ ላይ እነዛ ሰዎች እንዳይቀጠሩ ሶሻል ሚዲያ ምን አድርጓል? ተጽዕኖ ፈጥሮባቸዋል። እና ስለዚህ ስራ ላይም ተጽዕኖ ይፈጥራል ማለት ነው። ምርታማነትን ይቀንሳል። 4 ሰዓት እዛ ላይ ከሆንክ መስራት ያለብህን ስራ በአንድ ቀን መስራት ያለብህን ያህል አሰራ። ይህ በጣም መጥፎ የሆነ ነገር ነው እና ጊዜህንም በአግባቡ እንዳትጠቀም ያደርጋል። ስለዚህ ልንነቃበት ይገባል ማለት ነው። ሌላኛው የሚገርማችሁ የሶሻል ሚዲያ ኢፌክት ይሄ ምንድነው? አእምሯችን ሰፊ ሰዓት እንዳያስብ የማድረግ ታውቃላችሁ፣ የሰው ልጅ ማይንድ ሾርት እና ሎንግ ሚሞሪ የሚባላለው። ሾርት ሚሞሪ ጀስት የሆነ ነገር ወዲያውኑ አይተህ ወዲያውኑ ሪፍሌክት የምናደርግ መልስ የምንሰጥበት ሲሆን፣ ሎንግ ሚሞሪ ደግሞ ይሄ የማሰላሰል ነገሮች ጊዜ ሰጥቶ የማሰብ የማሰላሰል ነገር ነው እና ከሶሻል ሚዲያ ተጽዕኖች ውስጥ አንዱ ለነገሮች ትኩረት እንዳትሰጥ፣ ቁጭ ብለህ እንዳታስብ፣ እንዳታሰላስል ያደርጋል ማለት ነው። ነገር ይሄ ሎንግ ሚሞሪ እንዳታስብ፣ ስራ ላይ የሚሆን የተለያዩ ነገሮች ማሳብ የሚፈልጉ ላይ እንዳታስብ ያደርጋል። በተለይ ህፃናት ላይ ስፔሻሊ ሾርት ቪዲዮዎችን ካያችሁ የሾርት ሚሞሪያችን ነው አክቲቭ የሚያደርገው። ሎንግ ሚሞሪያችንን እየገደለ ነው የሚሄደው። ህፃናት በተለይ ለህፃናት ስልክ የሚሰጡ ቤተሰቦች ሎንግ ታይም ስልክ ይዘው የተለያዩ ጌሞችን የሚጫወቱ ቲክቶክን እንዲያው ምናምን የምታደርጉ ሰዎች ለህፃናት ልጆቻችሁን እየገደላችሁ ነው ያላችሁ በእውነት። ምክንያቱም ልጆቹ እዛ ላይ ረዥም ሰዓት አፍጥጠው ይውሉና ከዛ በኋላ ኢቨን ሱስ ይሆንባቸዋል፣ ኢቨን ጭንቀት ያመጣባቸዋል። ከዛ ትምህርት ቤት ሲሄዱ በአግባቡ መማር አይችሉም። ምክንያቱም በሚሷ እዛ ላይ ትጽፋለች፣ በስክሮል አትደረግም፣ ረዥም ሰዓት አትንቀሳቀስም። ልጁ ያንን ቁጭ ብሎ ታግሰው መማር ያቅተዋል፣ ይቅበጠበጣል፣ ከራሱ ሌሎች ተማሪዎችን ይተናኮላል፣ ለራሱ ይፈዛል፣ እንቅልፍ ይለዋል። ስለዚህ በጣም ለህፃናት ፈጽሞ ከማይንዳቸው ጋር የማይመጣጠን ስለሆነ ፕሊስ ይህን ነገር በጣም ትኩረት ብትሰጡበት ደስ ይለኛል። ከህፃናት ማይንድ ጋር ስለማይሄድ አእምሯቸውን በጣም ነው አፌክት የሚያደርገው። እንዲገል ይሄ በእድሜያቸው ልክ ማደግ ያለባቸውን ያህል እንዳያድጉ ይከለክላል ማለት ነው። ስለዚህ በጣም ልንጠነቀቅ የሚገባ ነገር ነው ማለት ነው። ለህፃናት ብቻ አይደለም ባይዘው ለአዋቂዎችም እንደዛ ነው። አንዳንድ ሶሻል ሚዲያ የሚጠቀም ሰው ስፔሻሊ ሱስ የሆነበት ሰው ኮሚኒኬሽኑን ያበላሽበታል፣ ወይ ደግሞ ከሰዎች ጋር የመግባባት ክህሎቱን ያበላሽበታል። ከሰዎች ጋር እያወራን ስልኩን አውጥቶ ስልኩን ይነጋል፣ ስልኩን የማይን ነገር። ስለዚህ ሰው ደግሞ ትኩረት ሰታችሁ ማታወሩት ማሰሙ ከሆነ ለእናንተ ያለው ሪስፔክት ይቀንሳል እና ለአዋቂ
ከሰዎች ጋር ያለውን ኮሚኒኬሽን በጣም አፌክት ያደርግበታል እና ይህንን ልንጠነቀቅ ይገባል። ሌላኛው ምንድነው ጤና ላይ በጣም ሰሞኑን እያየሁ ነበር አንድ ሪሰርች እና ጤና ላይ ይሄ አካል ይሄ ምንድነው ይሄ ስነ ልቦናዊ ላይ ሳይሆን አይን ላይ በጣም የሚገርማችሁ አይን ላይ በጣም አፌክት ያለው ረጅም ሰዓት ስልክ መጠቀም ስፔሻሊ ደግሞ ጨለማ ቤት ውስጥ ላይ ታጥፍተው ምናምን ነገር መጠቀም አይንን በጣም ይጎዳል። አዋቂዎች ላይም ህፃናት ላይ በጣም የአይን ችግር ታውቃላችሁ። ከድሮም ቲቪ ስር ተቀምጣት ምናምን እንባል ነበር አይደል ድሮ። አሁን ደግሞ ይዘን በእጃችን ይዘን እጃችን ላይ እና አይን አፌክት የማድረግ ነገር አለው። በጣም የሚገርማችሁ ነገር እኔ የእውነት በጣም በቅርቡ የገረመኝ ነገር ህፃናት ትምህርት ቤት ኬጂ ሌቭል ላይ ያሉ ማለት ነው ከስልክ ከቲቪ ምናምን አብዝቶ ከመመልከት የተነሳ አይን ታማሚዎች እየሆኑ ነው። የ5 ዓመት የ6 የ7 ዓመት ልጅ መነጽር ታዞላቸው መነጽር እያደረጉ ማለት ነው። በጣም የሚገርም እኮ ነው። ስለዚህ ልንነቃበት የሚገባ ነው። በተለይ ለኛ አፍሪካዎች አልነገሩንም። ጀስ በቃ አምጥተው እኛ ላይ ማራገፍ አይደል እነሱ ስራ እና ጉዳቱ ጥቅሙ የተባለው ነገር እንትን አይልም። ሌላኛው ለራስ ዝቅተኛ አመለካከት መስጠት ነው። ውጭ ሀገር በጣም እየተቸገሩበት ያለ ነገር ምንድነው? ቲኔጆች እዛ ላይ ምንድነው አንዳንዶቹ ቆንጆ አቋም ምናምን ያላቸው ምናምን መተው ራሳቸውን ያሳያሉ እንደዛ። ከዛ በኋላ ዴይሊ ላይፍ ደግሞ የሚያሳዩናል አይደል? ጠዋቴን በላው መታየን ብለው ከዛ እንደዚህ ተዝናኑ ምናምን ያሉ ያሳያሉ ብዙ ነገር እና ከዛ በኋላ እሱን እያዩ ውጭ ሀገር ስትሬስ ውስጥ የመግባት እኔም በቃ እንደሱ አይደለሁም እኔ ቆንጆ አይደለሁም እኔ በቃ አይደለሁም ለማለት ለራስ ዝቅተኛ አመለካከት የመስጠት ነገር አለ። እንደዚህ ጎልቶ ባይወጣ ቢና ነገር አለ። ጠዋቴን በላው ማታዬን በላው እያሉ ሲያሳዩ ከዛ በኋላ የሆነ መዝናኛ ቦታ ሄደው ሲያሳዩ አንተ ያንን መብላት ሲያቅትህ ከዛ ሄደ መዝናናት ሲያቅትህ በቃ ከተቃኔ እኮ እየኖርኩ አይደለም የሆነ ለሰንበዴ እያኗኗርኳቸው ነው እያልክ ለራስ ዝቅተኛ አመለካከት የመስጠት ነገር አለና እነዚህ የሶሻል ሚዲያ ጉዳቶች ናቸው። እንግዲህ ይህን ያህል ከተረዳ ወደ መፍትሄዎቹ እስኪ እንምጣ እና ምን እናድርግ፣ እንዴት እንጠቀም? እንግዲህ እንዳልኳችሁ ቅድም አለመጠቀም አይቻልም። ዘመኑ የሶሻል ሚዲያ ነው። እንዴት ልጠቀም የሚለውን ደግሞ አብረን እስኪ እንመልከት። የመጀመሪያው የመፍትሄ ሀሳብ ብዬ ያስኩላችሁ ምንድነው ጊዜ መመደብ። ወደ መፍትሄ ስንመጣ የመጀመሪያው ጊዜ መመደብ፣ በቀን ለስንት ሰዓት ልጠቀም የሚለውን ጊዜ መመደብ ያስፈልገናል። ማለት ለ1 ሰዓት ነው ለ2 ሰዓት ነው በዚህ ከ2 ሰዓት በላይ ባትጠቀሙ which is good ለእናንተ በጣም አሪፍ ነው ብዬ አስባለሁኝ። እና ለስንት ሰዓት ልጠቀሙ 60 ደቂቃ 1 ሰዓት ለ2 ሰዓት ተኩል የሚለውን ጊዜ መመደብ አለባችሁ። ከዛ በላይ ራሳችሁን ነው ማለት አለባችሁ። ራሳችሁን ዲሳይፕል ማድረግ አለባችሁ። ዲሳይፕል ማለት በቅጣት መልክ ስርዓት ማስተማር ነው። ስለዚህ ራሳችሁ እየቀጣችሁ ነው ከዚህ ሰዓት በላይ መመልከት የለብኝም ብላችሁ ለራሳችሁ ጊዜ መስጠት አለባችሁ እና በቀን የምታዩበትን ጊዜ መመደብ አለባችሁ። አንዳንድ ነገሮች ሰው በቀን መጠቀም ያለበትን የኢንተርኔት መጠን ገደብ አውጥቶላቸዋል ይባላል። አሮን ነው ምን ያሉላት እንደሆነ ግን ቢሆን which is good እና በጣም እኛም ግን እነዛም ባይሆን ሌላው ከልካይ ባይኖርም እኛ ራሳችንን መከልከል አለብን። በቀን ለስንት ሰዓት ነው መጠቀም ያለብንን የሚለውን ጊዜ መመደብ አለብን አንደኛ። ሁለተኛው ከዛ መቼሊ የሚለውንም መመደብ አለበት። ጠዋት ነው ከሰዓት ነው ማታ ነው የሚለውንም ሰዓቱንም ስፔሲፊክ አድርገን ስራችን በማይጎዳ መልኩ ተማሪዎች ከሆናችሁ ትምህርታችሁን በማይጎዳ መልኩ የቤተሰብ ፋሚሊ ታይማችሁን በማይጎዳ መልኩ ጊዜ መመደብ አስፈላጊ ነው ማለት። በዚህ ሰዓት ለእኔ አሪፍ ነው ብጠቀም የሚለውንም ብታስቡበት አሪፍ ነው። ሶስተኛው ምንድን ነው የማየው? ይሄም በጣም ኢምፖርታንት ነው። ያቺ በምታዩት ሰዓት ራሳችሁን ቢውልድ በዚህ ሰው ልጅ አድርጎ የሚጨርስ አይደለም። ስፔሻሊ እውቀት የሚባለው ነገር ሁሌ እያወቀን እንሄዳለን እና ሰው ደግሞ የተመገበውን ነው የሚመስለው ይባላል። ወደ ውስጥ ያገባነው ነው ወደ ውጭ የሚወጣው እና ምንድን ነው የማየው ይጠቅመኛል ወይ ለምን ይጠቅመኛል የሚለውንም ማሰብ አለብን። ስለዚህ በተቻላችሁ ባገኛችሁት ጊዜ ራሳችሁን ቢውልድ ለማድረግ ብትጠቀሙበት በጣም አሪፍ ነው። አትዝናኑ ማለት አይደለም which is good ለመዝናናትም አሪፍ ነው። ግን ሰዓትማች ፌዝ ላይ ባናሳልፍ፣ ሰዓትማች ቀልድ ላይ ባናሳልፍ፣ ቁም ነገር የሆኑ ነገሮችን ጠንካራ ያሉ ነገሮችንም ብንለን ለእኛ አሪፍ ነው እና አንደኛ ምን አልኳችሁ ጊዜ መመደብ ለስንት ሰዓት ነው ማየው፣ በምን ሰዓት ነው ማየው፣ ሶስተኛ ነገር ደግሞ ምንድን ነው የማየው የሚለውን ነገር አሬንጅ አድርገን በዛ መስፈርት ብንሄድ አሪፍ ነው ብዬ አስባለሁ። ሁለተኛ ነገር እንግዲህ ሶሻል ሚዲያን እየተጠቀምን በምናሳልፈበት በነበረው ጊዜ አንዳንድ መልካም የሆኑ ነገሮችን ማድረግ። አሁን ለምሳሌ ከ1 ሰዓት እስከ 6 ሰዓት ሌሊት የምታይ ከሆነ ምን ታደርጋለህ? ከ1 ሰዓት እስከ 2 ሰዓት ሶሻል ሚዲያ የምትጠቀም
ከዛ በኋላ ያሉትን ጊዜ ከቤተሰብ ጋር ማሳለፍ ሊሆን ይችላል። ቢቻል የእውነት ሁሉም ስልኩን ዘግቶ ቤተሰብ አብሮ ቢጫወት ምናምን። በዚህ አንድ ጥናት ሰሞኑን የሰማሁት አለ። ምንድን ነው የሚለው? እናትና አባቶቻችሁ ረዥም ዕድሜ እንዲኖሩላችሁ የምትፈልጉ ከሆነ ከነሱ ጋር ጊዜ አሳልፉ የሚል ማለት ወላጆችን ሄደው ልጆች ሲጎበኟችሁ የመኖር ተስፋቸው እንደሚጨምር ነው ጥናቱ የሚያመለክተው። እና ቤተሰቦቻችሁን ነገ ላታገኙ ትችላላችሁ። መቼስ እስከ ዘላለም ከቤተሰብ ጋር አንኖርም ማለት። ስለዚህ የሆነ ታይም ላይ ቤተሰቦቻችሁን የማታገኙበት ጊዜ ሊመጣ ይችላል። ይህ ውድ ጊዜያችሁን ከቤተሰቦቻችሁ ጋር ተጠቀሙ። አብሮ ቢቻል የሆነት ዋይፋው ተዘግቶ ቤተሰብ ራት አብሮ እየበላ እንደ ድሮ እንዳደግንበት አላለን አብሮ እየተጫወቱ እየተሳሳቁ ቢያሳልፉ በጣም የሚመከር ነገር ነው። ቤተሰቦቻችሁንም የምትወዱ ከሆነ ረዥም ዕድሜ እንዲያሳልፉላችሁ የምትፈልጉ ከሆነ ከነሱ ጋር ጊዜ ማሳለፍ ቢቻል። ሁለተኛ ደግሞ ለምሳሌ በሶሻል ሚዲያ የምታቃጥለውን ታይም ተማሪ ከሆንክ ብታጠናበት በጣም ታተርፋለህ። ሰራተኛ ከሆንክ ደግሞ አብልጠ ስራ ላይ ፎከስ አድርገህ ብትሰራበት የተለያዩ ነገሮች የምታተርፍ ይሆናል ማለት ነው። ሶስተኛ መጽሐፍን ማንበብ ይቻላል። መጽሐፍቶችን ማንበብ ባይዘ መጽሐፍ ማንበብ አይምሮውን እንዴት ነው ሶሻል ሚዲያ አይምሮውን ኪል እንደሚያደርግ መጽሐፍ ማንበብ ደግሞ አይምሮውን ያሳድጋል። ባይዘ አንድ ሰው ሲናገር ምን አለ? መጽሐፍ ማንበብ ላይክ ኤትሪ ነው አለ። ዛፍን ካያችሁ አንድ ሰዓት ከተተከለ በኋላ እያደገ ሲሄድ ቅርንጫፍ እያወጣ ይሄዳል አይደል? መጽሐፍ ማንበብም አይምሮአችን እንደዛ ነው የሚያደርገው አለና ልክ መጽሐፍ ስናነብ አይምሮአችን ቅርንጫፍ እያወጣ ነው የሚሄደው አለና ስለዚህ ይሄ ሶሻል ሚዲያ ዳሜጅ የሚያደርገውን አይምሮአችን መጽሐፍ በማንበብ ግሮፕ ማድረግ እንችላለን ማለት ነው። ስለዚህ መጽሐፍ እንድታነቡበት ኢንክሬጅ አደርጋችኋለሁ። ነገር ግን ምን አይነት መጽሐፍ ነው የሚለውን ኮቴሽን ማርክ። ምክንያቱም አሁንም የምናነበው መጽሐፍ ለእድገታችን ሊሆን ይገባል፣ ሊያሳድገን ሊጠቅመን ይገባል እንጂ ዝባዝንኬ ነገሮችን ባታነቡ ዛሬ ያለፈውን ጊዜ መልሰን አናገኘውም እና በከንቱ ያሳለፋችሁትን ጊዜ መልሳችሁ ላታገኙት ትችላላችሁ። ስለዚህ ያላችሁን ጊዜ በአግባቡ ለቁም ነገር ኖራችሁ እንድታልፉ ዊሽ አደርጋለሁ እና ለዛም ነው። ስለዚህ የማይሆን ነገር ላይ ባታሳልፉ መልካም ነው እላለሁ። ሌላው ደግሞ ከእግዚአብሔር ጋር ያለንን ነገር ማሳደግ አለብን። መጸለይ አለብን። ቃሉን ማንበብ አለብን። አንዳንድ ሰዎች አይታችኋል፣ በጣም በቃ ሶሻል ሚዲያ ሱስ ሲሆንባቸው ተንበርክኮ ሊጸልዩ እኮ አንዴ ወደ ሶሻል ሚዲያ ይወጣሉ እና በዛ ሰዓት ነው በቃ ክሎዝ አድርገን ሪል የሆነ የጸሎት ታይም ከእግዚአብሔር ጋር ሪሌሽን የምትፈጥርበት ጊዜ ሊኖር ይገባል። መጽሐፍ ቅዱስ ማንበብ። ስለዚህ ይሄ ነገሮች ከእግዚአብሔር ጋር ያሉንን ነገሮች ስለሚያሳድጉልን መጽሐፍ ቅዱስ ብናነብ ብንጸልይባቸው በጣም መልካም ይሆናሉ ብዬ አስባለሁ። እንግዲህ ይሄ ሁሉ አድርጋችሁ ካቃታችሁ ሌሎች ሰዎች እንዲረዷችሁ ማድረግ። አንድ ፓስተር የሆነ ጊዜ ምን አለ? በጣም በቃ ማለት በፖርኖግራፊ በጣም አዲክትድ ሆኖ ነበር እና አግብቶ ወልዶ ኢማጂን እንግዲህ አገልጋይ ነው። ከዛ አግብቶ ወልዶ ምናምን በዛ ሱስ ውስጥ ነበረ። ከዛ በኋላ ሲያቅተው ሚስቴን እንድትረዳኝ ጠየኳት አለ። በጣም መልካም ሚስት ነበረች፣ አክሴፕት አደረገችኝ አለ። ከዛ እሷ እየረዳችው ነው እያለችው እየተቀበለች ምናምን ከዛ ነገር ከወጣ በኋላ ነው የመሰከረው። እና ሌሎች ሰዎች እንዲረዷችሁ ማድረግ። አንድ እህትና ወንድም ላይክ እንደ ጌሚንግ ነገር እንደ ቻሌንጂንግ የጀመሩት አሪፍ ነገር አለ። እሱ ምንድነው? ጠዋት እስከ 4 ሰዓት ሶሻል ሚዲያ መጠቀም ቀን ውሏችንን ስለሚያበላሽብን እኔም አልጠቀመው አንቺ ትጠቀሚ፣ አንቺ ጠብቅኝ እኔ ደግሞ አንቺ እጠብቅሻለሁ ተባብለው ከዛ በኋላ እንደዛ ቻሌንጂንግ መደራረግ እና ስለዚህ እንደዚህ አይነት ነገሮችን ብንለምድ ከሌሎች ሰዎች ሰፖርት እንዲያደርጉ ማድረግ በጣም አሪፍ ነው። ይሁሉ አድርጋችሁ እንግዲህ ካቃታችሁ ደግሞ መጸለይ። እንግዲህ ለእግዚአብሔር የሚያቅተው ነገር የለም። ጌታ ሆይ ይሄ ነገር ከብዶኛል፣ መውጣት ፈልጋለሁ እርዳኝ ብትሉት እግዚአብሔር ይረዳችኋል፣ ከዛ ነገር ያወጣችኋል እና ብትጸልዩም በጣም መልካም ነው ብዬ እመክራችኋለሁ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ዋና የምላቸውን ሌሎች ሊኖሩ ይችላሉ፣ ግን እኔ ዋና የምላቸውን የሶሻል ሚዲያ ጥቅምና ጉዳት ነው። ፕሮግራሙን ከወደዳችሁ ላይክ፣ ሼር በማድረግ አብሮነታችሁና ፍቅራችሁ እንድታሳዩ እንጠይቃችኋለሁ። ቤተሰብ ያልሆናችሁ ደግሞ ከታች ያለውን ሊንክ ሰብስክራይብ በማድረግ እንድትቀላቀሉ እንጠየኳችሁ። በሌላ ፕሮግራም እስክንገናኝ ባይ ባይ።